አስቡት፣ አንድ ጸሎት ሕይወታችሁን ለዘላለሙ ቢቀይረውስ? በመንፈስ ቅዱስ ሆኖ መጸለይን በመማር አእምሮን ሁሉ የሚያልፍ የነገሮችን ሁሉ ምላሽ የሚሰጣችሁንና ወደ እግዚአብሔር የሚያቀርባችሁን ኃይል ማግኘት ብትችሉስ? ይህ ምኞት ብቻ ሳይሆን እምነትም ነው። ዛሬ እስከ ዛሬ ድረስ ስትፈልጉ የነበረውን በመንፈስ ቅዱስ የመጸለይ ኃይልንና ልባችሁ ሲቃትተው የነበረውን ለውጥ አብረን እንመለከታለን። ጸሎታችሁ ልክ ከግድግዳ ጋር ተጋጅቶ የሚመለስ ያክል ተሰምቷችሁ ያውቃል? እንግዲያው ብቻችሁን አይደላችሁም። ብዙ አማኞች ብዙውን ጊዜ ከእግዚአብሔር ጋር እንዴት ማውራት እንዳለባቸው ባለማወቅ ፈተና ውስጥ ይገባሉ። ነገር ግን አስደናቂው እውነታ ይህ ነው። መንፈስ ቅዱስ ለእኛ የተሰጠን እንዲመራንና እንዲያጽናናን ብቻ ሳይሆን ከእግዚአብሔር አምላክ ጋር በቀጥታ እንዲያገናኘንም ጭምር ነው። በመንፈስ ቅዱስ ስትጸልዩ የምትናገሩት በተገደበና ጥርጣሬ ባለበት ስፍራ ላይ ሆናችሁ ሳይሆን በውስጣችሁ የእግዚአብሔር ፍጹም ኃይል እየፈሰሰ ነው። እናም ይህ መንፈስ ወዳጆቼ ሕይወታችሁን እስከ ወዲያኛው ይቀይረዋል። በሮሜ ምዕራፍ 8 ከቁጥር 26 እንደሚናገረው መንፈስ ድካማችንን ያግዛል። እንዴት እንድንጸልይ አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። አያስገርምም? በአፋችን ላይ ቃላትን ባጣን ጊዜ እንኳን መንፈስ ለእኛ ይናገርልናል። ጸሎታችንም ወደ ሰማይ እንደሚደርስ ያረጋግጥልናል። በአንደኛ ሳሙኤል ምዕራፍ 1 ላይ ያለውን የሐናን ታሪክ አስታውሱ። ሐና ልጆች አልነበራትም። እጅጉን ታዝን እና ትጨነቅ ነበር። በዚህም በእግዚአብሔር ፊት ልቧን አፍስሳ ጸለየች። እንዴት መጸለይ በማታውቅበት ጊዜ እንኳን የእግዚአብሔር መንፈስ ያግዛት ነበርና እግዚአብሔር ሳሙኤል በተባለ ወንድ ልጅ ባረካት። የሐና ታሪክ የሚያስተምረን እንዴት ራሳችንን መግለጽ እንዳለብን በማናውቅበት ሰዓት እንኳን መንፈስ ቅዱስ መሻታችንን በእግዚአብሔር ፊት እንደሚያቀርብለት ነው። በኤፌሶን ምዕራፍ 6 ከቁጥር 18 ጳውሎስ በጸሎትና በልመና ዘወትር በመንፈስ እንድንጸልይ ጥብቅ የሆነ ትእዛዝን ይሰጠናል። ይህ ቃል በጉልህ የሚናገረው የጸሎትን አስፈላጊነት ብቻ ሳይሆን በአማኝ ሕይወት ውስጥ ወሳኙ ክፍል በመንፈስ መጸለይ እንደሆነ ነው። በመንፈስ መጸለይ በጊዜ በቦታና በአይነት የተገደበ ሳይሆን የሚኖርና የሚቀጥል በእግዚአብሔርና በእናንተ መካከል የሚፈስ ግንኙነት ነው። ይህንን ቃል በምትሄዱበት ቦታ ሁሉ አስቡት። ለስንት ዓመታት ያክል ጸሎትን የሆነ ነገር በሚያስፈልጋችሁ ወይንም እሁድ ጠዋት ብቻ የሚደረግ ነገር አድርጋችሁ ኖራችኋል። ነገር ግን ጳውሎስ ጸሎት ዕለት ተዕለት ዘወትር ማድረግ የሚገባን ነገር እንደሆነ ይነግረናል። እያንዳንዱ አጋጣሚ ከእግዚአብሔር ጋር እንድትገናኙ መንፈሱን ወደ ሐሳባችሁ፣ ወደ ውሳኔያችሁና ወደ ነገሮቻችሁ እንድትጋብዙበት የተሰጣችሁ ዕድል ነው። አንዳንድ ጊዜ ጸሎታችሁ ሁሉ እግዚአብሔርን በማመስገንና በማወደስ የተሞላ ሊሆን ይችላል። አሊያም ደግሞ የምትሹትን ሁሉ በፊቱ ማቅረብ ሊሆን ይችላል። በመንፈስ መጸለይ ጸሎታችሁ ምንም አይነት ቅርጽ ቢኖረውም በእግዚአብሔር ጥበብ እንደሚመራና ኃይልን እንደሚያገኝ ያረጋግጥላችኋል። በመንፈስ መጸለይ ከዕለት ተዕለት ስነ ስርዓት ያለፈ ሆኖ ከመለኮት ጋር የመገናኘት ጉዳይ ይሆናል። ይህ መንፈስ በድፍረት በእምነትና በመረዳት እንድትጸልዩ ይረዳችኋል። ጸሎታችሁ ከልብ የመነጨ ብቻ ሳይሆን ከእግዚአብሔር ዕቅድ ጋርም እንደሚመሳሰል በማረጋገጥ ልባችሁን በእግዚአብሔር ፊት ይገልጣል። ለራሳችሁ የምትሰጡት ትልቁ ስጦታ በእምነታችሁ ላይ ጠንካራ መሠረትን መጣል ነው። አጭር ቢሆንም በይሁዳ መልእክት ምዕራፍ 1 ከቁጥር 20 ላይም የጸሎትን ሚና በጉልህ እንመለከታለን። እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማንጻት እየተጋችሁ በመንፈስ ቅዱስም እየጸለያችሁ ይላል። ይህ ቃል ጸሎትን ልክ እንደ ማንኛውም ድርጊት ሳይሆን ራሳችንን በእምነት እንደምናጠናክርበትና ራሳችንን ለመንፈሳዊ ውጊያ እንደምናዘጋጅበት መሳሪያ እንድንመለከተው ያደርገናል። ልክ አንድ ምሽግ እየሰራችሁ እንደሆነ አስቡ። መሰረቱ እምነታችሁ ነው። ጥንካሬው ደግሞ በመንፈስ ቅዱስ የታነጸ ጸሎት ነው። በመንፈስ ሆናችሁ ስትጸልዩ እግዚአብሔር ሐሳባችሁን፣ ድርጊቶቻችሁንና እምነታችሁን እንዲያንጽ በመፍቀድ በእርሱ ላይ ያላችሁን እምነት ታጠናክራላችሁ። ይህ እንዴት እንደምትጸልዩ ብቻ ሳይሆን እንዴት እንደምትኖሩም ጭምር የሚለውጥ መንፈሳዊ እድገት ነው። በመጽሐፍ ቅዱስ ላይ ያለውን የዳንኤልን ታሪክ አስታውሱ። ምንም እንኳን ጠንካራ የሆኑ ዛቻና ማስፈራሪያዎች ቢደርሱበትም ነገር ግን ዳንኤል በእምነቱ ጸንቶ ቆመ። የሚደርስበት ቅጣት የቱንም ያክል ቢሆን እርሱ ግን በየዕለቱ ይጸልያል። ጸሎቱም የወለደው እነዚያን የፈተና ጊዜና ተአምራዊ መትረፍን ያመጣ ጽኑ መሠረት ነው። በመንፈስ መጸለይ ራስን አሳልፎ መስጠትንና ፈቃደኝነትን የሚጠይቅ የዕለት ተዕለት ተግባር ነው። በገላትያ ምዕራፍ 5 ከቁጥር 16 እስከ 17 ላይ ጳውሎስ እንደሚለን በመንፈስ ተመላለሱ
የሥጋን ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በርሳቸው ይቃወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። ይህ ቃል እያንዳንዱ አማኝ በሥጋ ምኞትና በመንፈስ ጥሪ መካከል የሚገባበትን አጣብቂኝ የሚናገር ነው። ይህ ከሰው ዘር ጀምሮ የነበረ ትግል ሲሆን ጳውሎስ ለዚህ በግልጽ የሚያስቀምጠው መፍትሔ በመንፈስ ተመላለሱ የሚል ነው። ይህንን ግጭት ልታስቆሙት የምትችሉበት ዋነኛው መንገድ በመንፈስ መጸለይ ነው። ይህ ትኩረታችሁን ከጊዜያዊ ዓለም ላይ አንስቶ ማዕከሉን ወደ ዘላለማዊ እና ወደ መንፈሳዊ ዓለም ላይ ያደርገዋል። አንድ ፈታኝ የሆነ ውሳኔ አጋጠማችሁ እንበል። በራሳችሁ ማስተዋል ላይ ብቻ ከመደገፍ ይልቅ ፊታችሁን በመንፈስ ወደ መጸለይ አዞራችሁ። በድንገትም መገለጥና መታመን ልባችሁን ሞላው። መንገዳችሁንም እግዚአብሔር ወደሚከብርበት ስፍራ መራው። ጸሎት ከእግዚአብሔር ጋር ለመነጋገርና ጊዜን ለማሳለፍ እጅግ ዋነኛውና ኃይለኛው ስፍራ ነው። ነገር ግን በሕይወታችን ውስጥ ምን ያክል ጊዜ ኢየሱስ በዮሐንስ ወንጌል ምዕራፍ 14 ከቁጥር 26 ላይ ሊመጣ ስላለው አጽናኝ የነገረንን ተስፋ ረስተን ይሆን? አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ይለናል። ይህ የእምነታችን የማዕዘን ድንጋይ ነው። በዚች ዓለም ውስጥ ለብቻችን እንድንዋትት አልተጠራንም። ሊያስተምረን የእግዚአብሔርን ቃል እውነት ወደ አእምሯችን ሊያስገባ የእግዚአብሔር መንፈስ ከእኛ ጋር ነው። በተለይም ደግሞ በመንፈስ ቅዱስ ሆነን ስንጸልይ የእግዚአብሔርን ሐሳብ እንድንፈልግና ፍቃዱንና ለእኛ ያለውን ዓላማውን እንዲያጋራልን የእግዚአብሔርን መንፈስ እንቀሰቅሳለን። በመንፈስ መጸለይ ጸሎታችንን ከመደጋገም አልፎ ከእግዚአብሔር ጋር ወዳለ ከልብ ወደ መነጨ ኅብረት ያሳድገዋል። ኢየሱስ በጌቴሴማኒ ሆኖ የጸለየውን ጸሎት አስታውሱ። በፊቱ ያለው መንገድ እጅግ ከባድ እንደሆነ ያውቃልና የመንፈስ ቅዱስን ምሪትና ረዳትነት ፍለጋ ጸለየ። ይህ ጸሎት ግን እርዳታን ስለመፈለግ ብቻ ሳይሆን ፍቃዱን ከእግዚአብሔር ፍቃድ ጋር ስለማጣመር እንዲሁም በመንፈስ የተመራን ጸሎት ኃይል ስለመግለጥ ነበር። ኃይል የሚለው ቃል ጥንካሬን፣ መቻለንና ተጽዕኖን የሚያስተጋባ ቢሆንም ነገር ግን የሰው ልጅ አእምሮ የሚያልፍ ኃይል ለእናንተ እንደተሰጣችሁ ብነግራችሁስ? ሕይወታችሁን ብቻ ሳይሆን በእናንተ ዙሪያ ያሉትንም ሰዎች ሕይወት የሚቀይር በሐዋርያ ምዕራፍ 1 ከቁጥር 8 ላይ ኢየሱስ አንድ አስደናቂ ቃል ኪዳን ይፈጽማል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። ይህ ቃል ኢየሱስ የመንፈስ ቅዱስን መምጣት የተናገረበት የክርስቲያን ሕይወት የማዕዘን ድንጋይ ነው። ነገር ግን ይህ ኃይል በዕለት ተዕለት ሕይወታችሁ ውስጥ ምን ይመስላል? እንዴትስ በጸሎታችን በምርጫዎቻችንና የእግዚአብሔርን ዓላማ በመፈጸም አቅማችን ላይ ተጽዕኖ ሊያሳድር ይችላል? እዚህ ጋር ያለው የግሪክ ቃል ዳይናሞስ የሚል ሲሆን ይህም የእንግሊዝኛው ዳይናሚክ ስርወ ቃል ነው። ይህ ደካማ ወይም የሚያልቅ ኃይል ሳይሆን ዳይናሚክና ሕይወትን የሚቀይር ኃይል ነው። መንፈስ ቅዱስ በእናንተ ላይ ሲወርድ የሚሰጣችሁ ፈተናዎችን የመቋቋም ኃይል ብቻ ሳይሆን ድፍረትንና እምነትንም ጭምር ነው። የጴጥሮስን ታሪክ አስታውሱ። በአንድ ወቅት ፈሪና ተጠራጣሪ የነበረው ሰው በበዓለ 50 ቀን በመንፈስ ቅዱስ አማካኝነት ሌላ ሰው ሆኗል። በዚያን ቀን በድፍረት በተናገረ ዕለት 3000 ሰዎች ጌታን ተቀብለዋል። ይህም ከጴጥሮስ የሆነ ሳይሆን በውስጡ ያደረው መንፈስ ቅዱስ ነው። በዚያን ዕለት ጴጥሮስን ያስታጠቀው ኃይል ዛሬም ጸሎታችሁን በተመሳሳይ ድፍረትና እምነት ለመሙላት ተዘጋጅቷል። ፍርሃት በሁሉም ሰው ላይ ያለ ነገር ቢሆንም ነገር ግን መጽሐፍ ቅዱስ በሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 7 እንደሚለን እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም። ይህ ቃል መንፈስ ቅዱስ በሕይወታችን ውስጥ በተለይም በጸሎት ላይ ያለውን የቀያሪነት ኃይል በጥልቀት የሚያሳየን ነው። እምነታችሁ ትንሽ እንደሆነና ጥያቄያችሁ ትልቅ እንደሆነ በማሰብ በድፍረት ለመጸለይ አንገራግራችሁ አታውቁም? እንግዲያውስ ይህ ቃል እንዲህ አይነት ማይንድሴቶችን በመፈታታት የእግዚአብሔር መንፈስ በእኛ ላይ ፍርሃትን እንደማይጥልብን የሚያረጋግጥልን ነው። ይልቁንም በድፍረትና እግዚአብሔርን በመቅረብ ኃይል ይሞላናል። በመንፈስ ስትጸልዩ የምትጸልዩት ከሰውነት ድካማችሁ ሳይሆን ከመለኮት ስልጣን ላይ ሆናችሁ ነው። መንፈስም በድፍረት እንድትጸልዩ በፍቅር እንድትማለዱና መልካም እንድትሆኑ ያስችላችኋል። እግዚአብሔር ስለ እናንተ ያለውን ፍቃድ፣ የጥበቡን ጥልቀትና ለእናንተ ያለውን ሐሳብ ለማወቅ አስባችሁ አታውቁም? በአንደኛ ቆሮንቶስ ምዕራፍ 2 ከቁጥር 10 እስከ 11 ላይ ጳውሎስ ይህ እንዴት ሊሆን እንደሚችል ያሳየናል። መንፈስም የእግዚአብሔር ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም ሲል ጳውሎስ ገልጾልናል። ይህ ቃል በመንፈስ ቅዱስ በኩል ምን ያክል ለእግዚአብሔር ቅርብ ልንሆን እንደምንችል ያሳየናል። ይህ ስለ ሰው መረዳት ወይንም ዕውቀት ሳይሆን ስለ መለኮታዊ መገለጥ ነው። በመንፈስ ሆነን ስንጸልይ
ጌታ ለእኛ ያለውን ነገር መረዳት እንችላለን። በመንፈስ መጸለይ የእኛን ገደብ ሁሉ አልፎ መጨረሻ ከሌለው ከእግዚአብሔር ጥበብ ጋር ያገናኘናል። ጭንቀትና ፍርሃት ብዙውን ጊዜ በሕይወታችን ውስጥ ልናስወግዳቸው የማንችላቸው ነገሮች በመሆን ሰላማችንን በመስረቅና ሐሳቦቻችንን በመጋረድ ወደ አእምሯችን ይገባሉ። ነገር ግን በፊልጵስዩስ ምዕራፍ 4 ከቁጥር 6 እስከ 7 ለእነዚህ ችግሮች የሚሆን መለኮታዊ መድኃኒቶችን እነሆ ይለናል። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይለናል። ይህ ቃል ልባችንን የሚጠብቀውን እግዚአብሔርን ሰላም ተስፋ የያዘ ነው። ነገር ግን ሁኔታውን ስታስተውሉት የሚጀምረው በጸሎት ነው። ጭንቀቶቻችሁን ሁሉ ለራሳችሁ ከመሸከም ይልቅ ወደ እግዚአብሔር ለማቅረብ ስትመርጡ ሰላሙ ልባችሁን ሲያጥለቀልቀው ይሰማችኋል። የኤልያስን ታሪክ አስታውሱ። ከታላቅ ድል በኋላ ከፍተኛ ጭንቀትና ፍርሃት ሲወራው በጥልቀት ወደ ጸለየበት ስፍራ እግዚአብሔር መራው። ራሱንም አሳልፎ በሰጠበት በዚያን ጊዜ እግዚአብሔር ሰላሙን በመስጠትና ኃይሉን በማደስ ተልእኮውን እንዲቀጥል አስቻለው። በዚህ ጭንቀትና ስጋት በምትሰብቅ ዓለም ውስጥ በትንቢተ ኢሳይያስ ምዕራፍ 40 ከቁጥር 31 ላይ ያለውን ቃል ኪዳን ለሁሉም አማኝ ልክ እንደ ተስፋ ያገለግላል። የሕይወት ፈተና በአካላዊ በስሜታዊም ሆነ በመንፈሳዊ መንገድ ሊያወርደን ቢችልም ነገር ግን ኢሳይያስ የማይናወጥ ጥንካሬ መሰረቱ መንፈስ ቅዱስ እንደሆነ ይነግረናል። በእግዚአብሔር ላይ ተስፋ ማድረግ ተራ ነገር ሳይሆን ኃይላችሁን እንደሚያድስ በሰጠው ተስፋ ላይ መታመን ማለት ነው። ልክ የሕይወትን ሁካታና እንግልቶች ሁሉ አልፎ እንደ ንስር መብረርን አስቡት። ይህ ሊመጣ የሚችለው እግዚአብሔር መገኘት ብቻ ነው። በመንፈስ ስትጸልዩ እናንተን ከነገራችሁ በላይ ከፍ በማድረግ ነገሮቻችሁን ሁሉ በእግዚአብሔር ዓይን እንድታዩአቸው ያስችላችኋል። ይህ ማለት ግን ችግሮቹ ይጠፋሉ ማለት ሳይሆን እናንተን የሚያስጨንቁበት ኃይላቸውን ያጣሉ ማለት ነው። በተለይም እጅግ በጣም በስሜታችን በወደቅንበት ሰዓት ላይ በእግዚአብሔር መገኘት ውስጥ የምናገኘው ሰላምና መጽናናት በቃላት ሊገልጹት የማይችሉት ነው። በመዝሙር 34:19 ላይ ዳዊት በመንፈስ የተሰበሩትን እንደሚያድናቸው ይነግረናል። ይህ ቃል ማንኛውም በሕመም ሆነ በማጣት የተሰበረ ልብ የሚጠግን ተስፋ ነው። እግዚአብሔር በድካማችን አይስቅብንም፣ ከሩቅ ሆኖ አያየንም። ይልቁንም ወደ ስብራታችን ተጠግቶ ይፈውሰናል። በመንፈስ ስብራቶቻችሁ ወቅት በመንፈስ ስትጸልዩ እግዚአብሔር በሕመማችሁ ጣልቃ እንዲገባ እድል ትሰጡታላችሁ። ይህ መንፈስም ብቻችሁን እንዳይደላችሁ በማስታወስ አጽናኛችሁ ይሆናል። የእግዚአብሔር ቃል እውነትም ለልባችሁ ሹክ በማለት ተስፋን ይሰጣችኋል። የኢዮብን ታሪክ አስታውሱ። ያን ያክል ስቃይን ካሳለፈ በኋላ ኢዮብ በጸሎቱ ፊት ወደ እግዚአብሔር መለሰ። በጥልቅ ሕመሞቹ መሃል እንኳን እግዚአብሔር በመንፈስ ቅዱስ እያጽናናው ከእርሱ ጋር ነበር። ጸሎት ራስን አሳልፈው መስጠት ሲሆን ይህንንም ከማቴዎስ ወንጌል ምዕራፍ 6 ከቁጥር 9 እስከ 10 ላይ ካለው የጌታ ጸሎት በላይ ሊገልጸው የሚችል ነገር የለም። እንግዲህ እናንተ እንዲጸልዩ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃደ በሰማይ እንደሆነች እንዲሁ በምድር ትሆን። እነዚህ የመክፈቻ ቃላት ጥልቅ የሆኑ የአምልኮ ራስን የመስጠትና ከእግዚአብሔር መለኮታዊ ዓላማ ጋር የመስማማት ቃላት ናቸው። በመንፈስ መጸለይም ጸሎታችንን ወደ እምነት መግለጫ በመለወጥ ኢየሱስ እዚያ ጋር ካስተማራቸው ትምህርቶች ጋር እንድንስማማና እንድንኖራቸው ያስችለናል። በመንፈስ መጸለይ እነዚህን ቃላት ከተራ ቃላት ወደ ከልብ የመነጨ ከእግዚአብሔር ጋር የሚደረግ ኅብረት ይቀይራቸዋል። ይህ መንፈስ ጸሎታችንን ከድግግሞች በላይ ወደ ዳይናሚክ ግንኙነት በመለወጥ ልባችን ከፍቃዱ ጋር እንዲስማማ ያስችለዋል። በተለይም በፈተና ሰዓት ጸሎት የመንፈሳዊ ሕይወት ወሳኝ አካል ነው። በሮሜ ምዕራፍ 12 ከቁጥር 12 ላይ ጳውሎስ የብርታትንና የተስፋን ዋነኛ መግለጫ ይሰጠናል። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ይህ ቃል ምንም አይነት ነገር ቢያጋጥመን እንኳን ጸሎትን በመጠቀም ሕይወታችንን በእግዚአብሔር ተስፋ ላይ እንድናያይዝ ያደርገናል። በመንፈስ መጸለይ ይህንን ቃል ከምናብ ወደ እውነታ ይለውጠዋል። መንፈስ ቅዱስ እንድንደሰት እንድንጸናና መንገዱን እጅግ ከባድ በሆነበት ሰዓት እንኳን በጸሎት እንድንተጋ ያስችለናል። ፈተና በገጠማችሁ ሰዓት ፈተናችሁን በእግዚአብሔር ፊት አቅርቡት። መንፈስ ቅዱስን በእግዚአብሔር ላይ ታምናችሁ በትዕግሥት ትጠባበቁ ዘንድ እንዲረዳችሁ ለምኑት። መደበኛ የሆነ የጸሎት ልማድ መስርቱ። ጸሎትንም በሕይወታችሁ ውስጥ መቼም እንደማትደራደሩበት አካል አድርጉት። መንፈስ ጸሎታችሁን ይምራ። ትኩረት አድርጉ፣ ጽኑም። ጸሎት በግላችሁ የምታደርጉት ብቻ ሳይሆን ሁኔታዎችንና ሕይወትን ሊቀይር የሚችል ድርጊት ነው። በያዕቆብ
መልእክት ምዕራፍ 5 ከቁጥር 16 ላይ እንደሚለው እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች። ይህ ቃል የጸሎትን የመመለስና የኅብረት ባህሪነት ያሳየናል። በመንፈስ መጸለይ ከእግዚአብሔርና ከሕዝቡ ጋር ጥልቅ የሆነ ግንኙነት ኖሮን ሳለ በመለኮት ምልከታ ለሌሎች እንድንማልድ ይህንን እውነት ያበራልናል። ምክንያቱም ለሌሎች ስትጸልዩ በቤዛነት ሥራው ከእግዚአብሔር ጋር ትተባበራላችሁ። ስለ አንድ ሰው ፍላጎት በትክክል ሳታውቁ እንኳን መንፈስ ቅዱስ በኃይልና በምሪት እንድትጸልዩ ያስታጥቃችኋል። እንዲህ ያለው የጻድቅ ሰው ጸሎት ጠንካራ ምሽጎችን ያፈርሳል፣ ድውዩን ይፈውሳል፣ እናም ለውጥን ያመጣል። እዚህ ጋር መገኘታችሁ የሚያሳየው ለማደግና ወደ ኢየሱስ ለመቅረብ ያላችሁን ፍላጎት ነው። ምንም እንኳን መንፈሳዊ ጉዞ አስቸጋሪ ቢሆንም በመንፈስ ቅዱስ በሚመራ ጸሎት አማካኝነት ሰላምንና ዓላማን ወደ ሕይወታችሁ ያመጣል። ለዚህ መንገድ ታመኑ፣ ካላችሁበት ማህበረሰብ ጋር ተወያዩ። እናም መንፈስ ቅዱስ ጸሎታችሁን እንዲለውጥና የሕይወትን ፈተናዎች በምታልፉበት እምነት እንዲሰጣችሁ ፍቀዱለት። አሁን አይኖቻችሁን ጨፍኑና እንጸልይ። የሰማይ አባት እግዚአብሔር ሆይ በጸሎት አማካኝነት ከአንተ ጋር ግንኙነታችን ጥልቅ ይሆን ዘንድ በፊትህ ቀርበናል። ቃላቶቻችንና ምኞቶቻችን እንዲመራን በትሕትናና በሥርዓት እንድንጸልይ ይመራን ዘንድ መንፈስ ቅዱስን እንጋብዛለን። በዚህ በመንፈስ ቅዱስ በሚመራ የጸሎት ሕይወት ውስጥ በምንገባበት ጊዜ ሕይወታችን ይለውጠውና ልባችን ከመለኮት ፍቃድ ጋር ያስማማልን ዘንድ የአንተን ጥበብ፣ ጥንካሬና ሰላምን እንሻለን። ጌታ ኢየሱስ ሆይ አጽናኙንና መምህራችን መንፈስ ቅዱስን ስለሰጠህን እናመሰግንሃለን። መንፈስ ቅዱስ ሆይ ከፍቃድ ጋር እንዴት ልንጸልይ እንዲገባን አስተምረን። እምነታችንን እንድንጥልብህ ፍርሃታችንንና ጥርጣሬያችንን በሙሉ አሳልፈን እንድንሰጥህ በምትኩም አንተ የምትሰጠው ኃይል፣ ፍቅርና ራስን መግዛት እንድንቀበል እርዳን። አባት ሆይ ቤተሰቦቻችንና ወዳጆቻችን ሁሉ በመንፈስ እንድትሞላቸው እንዲሁም እኛን ሁላችንንም በጸሎት እንድትመራን እንጸልያለን። ጸሎቶቻችንን ሁሉ የልብህ፣ የሰላምህ፣ የኃይልና ሕይወታችንን የመለወጥ ማሳያ ይሁኑ። ፈተናዎች በገጠሙን ጊዜም ጸንተን እንድንቆም በሚረዳው ብርታትና መንፈስህ አጽንቶ እንደሚያቆመን በማወቅ ባርከን። በዙሪያችን ያሉትንና ተቸግረው ያሉትን ሁሉ በፍቅር እየማለድናቸው በፊትህ እናቀርባቸዋለን። ጸጋህን በድፍረት እንድንመሰክር በሄድንበት ሁሉ ብርሃንህን እና እውነትህን እንድናጋራ አስችለን። ጸሎታችን ሁሉ ተራራን ማነቃነቅ፣ ምሽግን በማፍረስና የተሰበረውን በመጠገል ኃይል ይሞሉ። ጌታ ሆይ በስጋትና በድካም ወቅት ሰላምህ ልባችንንና አእምሯችንን ይጠብቅ። ኃይላችንን እንደ ንስር አድስልን። በሕይወት ወጀብ ላይም በማይናወጥ እምነት ከፍ ብለን እንድንበር እርዳን። በመከራ እንድንጸና፣ በተስፋ እንድንደሰት ትኩረታችን ሁሉ በአንተ ላይ እንዲሆን እርዳን። ዘወትር በመንፈስ እንደምንመላለስ እያወጅን ራሳችንን ለዚህ የለውጥ ጉዞ እናስገዛለን። ሕይወታችን የአንተን መልካምነትና ኃይል ማሳያ ምስክር ይሁን። በእያንዳንዱ እርምጃችን አብረህን ስለነበርክ እናመሰግናለን። በጌታ በኢየሱስ ስም ጸለይን፣ አሜን። በቀጣይ ስለምን እንድናቀርብላችሁ የምትፈልጉትን ሐሳብ በኮሜንት መስጫ ላይ አስቀምጡልን። ተባረኩ።